በሀገራዊ ምክክሩ በተሳታፊዎች መሃል ዱላ ቀረሽ ክርክር ከተደረገባቸው አጀንዳዎች መሃል የአዲስ አበባ ስም ፊንፊኔ ይሁን አዲስ አበባ የማን ናት? አሁን ያለው የብሔር አደረጃጀት የሚቀጥል ከሆነ የጉራጌ ክልልነት ጥያቄ በአስቸኳይ መመለስ አለበት የሚሉ ከቀዳሚዎች እንደሆኑ ተገለጸ። ሰላም የኢትዮ ስቶክ ሚዲያ ቤተሰቦች፣ በኢትዮጵያ ሀገራዊ ምክክር ከተጀመረ 15 ቀኑን ይዟል። በእነዚህ ቀናቶች ምን ተወያዩ? ምን አንገብጋቢ ጉዳይ ላይ ክርክር ተነሳ? በምን ላይ ሳይስማሙ ቀሩ? የሚሉት ሀሳቦችን አጋራቸዋለሁ። ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ወደ ፕሮግራሙ እንሂድ። በሀገራዊ ምክክር ጉባኤ 15ኛ ቀን ሆኖ ስልታዊ ቡድኖች በተጠናከሩ ምክር ሀሳቦች ዙሪያ ተመካክሯል። በንዑስ ቡድን ደረጃ የተዘጋጀ የምክር ሀሳብ ቃለ ጉባኤ ተጠናክረው ወደ ስልታዊ ቡድን እንዲያድጉ የተደረገ ሲሆን የስልታዊ ቡድኖች አባላት ያልተካተቱም ያሏቸውን ሀሳቦች በማንሳት ሊካተቱ አይገባም የሚሏቸውን በመጠቆም የሞቀ ምክክር ማድረጋቸውን ተገልጿል። ይህ ሂደት ለቀናት እንደሚቀጥል ተጠቁሟል። በምክክሩ ህዝበ ውሳኔ የተጠየቀባቸው ጉዳዮች መኖራቸው የተገለጸ ሲሆን ከተጠቀሱት ውስጥ የ15ኛው ቀን የምክክር ውሎና የስልታዊ ቡድኖች ውይይት በተመለከተ በሀገራዊ ምክክር ጉባኤ 15ኛ ቀን ውሎ ከንዑሳን ቡድን የተሰበሰበ የምክር ሀሳቦች ቃለ ጉባኤዎች ወደ ስልታዊ ቡድኖች እንዲገቡ ጥልቅ ውይይት ተደርጎባቸዋል። ተመካካሪዎች በሰነዱ ውስጥ እንዲካተቱ የሚፈልጓቸውንና ሊወጡ ይገባል ያሏቸውን ሀሳቦች በመወገት የሞቀ ክርክር ያካሄዱ ሲሆን ይህ የምክር ሀሳቦች ማጠናከሩ ሂደት ለቀጣይ ቀናት እንደሚቀጥል ታውቋል። በህዝበ ውሳኔ ወይም ሪፈረንደም እንዲወሰኑ የተጠየቁ አጀንዳዎች በምክክሩ ሂደት አከራካሪ በመሆናቸው በህዝበ ውሳኔ ልባት እንዲያገኙ ከተጠየቁት ነጥቦች መካከል የሀገሪቱ ሰንደቅ ዓላማ፣ የክልሎች መዝሙር፣ የፓርላማ ውክልና አሰራር ይገኙበታል። የፌዴራሊዝም አደረጃጀትና የጉራጌ የክልልነት ጥያቄን በተመለከተ በአሁኑ ወቅት ያለው የብሔር ፌዴራሊዝም ድክመቶች ታርመው እንዲቀጥል የሚለው ሀሳብ ሚዛን መድፋቱን ተከትሎ የክልልነት ጥያቄዎች የመልክዓ ምድራዊ ወይም ጂኦግራፊያዊ ፌዴራሊዝም አደረጃጀት እንዲኖር ሲሞግቱ የነበሩ ተሳታፊዎች ስርዓቱ በብሔር ፌዴራሊዝም የሚቀጥል ከሆነ የክልልነት ጥያቄዎች በቃለ ጉባኤ ተይዞ ለአጣዳፊ ምላሽ ማግኘት አለባቸው የሚል አቋም ተይዟል። የጉራጌ ክልልነት ጥያቄን በተመለከተ በተለይም የጉራጌ ክልልነት ጥያቄ በአስቸኳይ ምላሽ ሊሰጠው እንደሚገባ በስልታዊ ቡድኑ ውይይት ላይ በጠንካራ ሁኔታ ተነስቷል። የአዲስ አበባ ፍንፍኔ ጉዳይና የባለቤትነት ክርክሮችን በተመለከተ የአዲስ አበባን የወደፊት እድል ባለቤትነትና ስም በተመለከተ ከፍተኛ የሀሳብ ልዩነትና ዱላ ቀረሽ ክርክሮች ተደርጓል። የልዩ ጥቅምና የበጀት ጉዳይ በተመለከተ የአዲስ አበባ የልዩ ጥቅም መቅረት መቀጠል በኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት አለባት የሚሉ ሀሳቦች በሰነዱ እንዲካተቱ ሲጠየቅ፣ በአንጻሩ ልዩ ጥቅም የሚለው ቀርቶ ተገቢው የካሳና የአገልግሎት ክፍያ ብቻ ይፈጸም ወይም ልዩ ጥቅም የሚለው ጭራሹን መቅረት አለበት የሚሉ ተቃራኒ ሀሳቦች ቀርበዋል። የክልሎች ዕዳ እና አዲስ አበባ የሁሉም ብሔረሰቦች መኖሪያ የልጅ ልጆች የምታስተናግድ በመሆኗ ክልሎች ለከተማ የገንዘብ ድጎማ ማድረግ አለባቸው የሚል ምክረ ሀሳብ ቀርቧል። ለአስተዳደራዊ አደረጃጀትና ስጋቶችን በተመለከተ በአዲስ አበባ አደረጃጀት ከተማዋ በኦሮሚያ ክልል ስር ትካተት የሚሉና በፌዴራል መንግስት ስር ትቀጥል የሚሉ አከራካሪ ሀሳቦች ተነስተዋል። ስጋትና ስልጣን በተመለከተ በአዲስ አበባ የሀገሪቱና የአፍሪካ መዲና በመሆኗ ለሁሉም እኩል ልትሆን ይገባል። በአንድ አካል ስር ከሆነች ግን ለሀገር መንግስት ግንባታ እንቅፋት ከመሆኑ በላይ የብሔር ስጋት ይፈጥራል የሚል ስጋት ተንጸባርቋል። በአንጻሩ በኦሮሚያ ክልል ውስጥ ሌሎች ብሔሮች በሰላም እየኖሩ አዲስ አበባ የኦሮሚያ ብትሆን ምን ያሰጋል የሚል ሙግት ቀርቧል። የሸገር ከተማና የወሰን ጉዳይን በተመለከተ የአዲስ አበባና የሸገር ከተማ ወሰን ትክክል ስላልሆኑ በገለልተኛ አካል ይታይ የሚል ጥያቄም ተነስቷል። ስያሜ፣ ታሪክና ቅርሶች ላይ በተወያዩበት ወቅት የስም ለውጥ የከተማዋ ስም ፊንፊኔ ይሁን የሚል ሀሳብ ቀርቦ አከራክሯል። መቀመጫነት አዲስ አበባ የኦሮሚያ ክልል እምብርትና መቀመጫ መሆኗ በሰነዱ ላይ በግልጽ ባለመቀመጡ ቅሬታ ተነስቷል። ታሪካዊ ቅርሶች ክልሎች በከተማዋ ውስጥ ታሪካዊ ቅርሶቻቸውን የሚያስቀምጡበት ቦታ ተሰጥቷቸው ሳለ ስላልተጠቀሙበት ይህ ሀሳብ በሰነዱ ተካቶ ተግባራዊ እንዲሆን ተጠይቋል። የሃይማኖትና የበዓላት አከባበርን በተመለከተ የኢሬቻ በዓል አከባበር በብሔራዊ ካላንደር ውስጥ እንዲካተት ሀሳብ ቀርቧል። የአደባባይ ስብከት በሃይማኖት ዘርፍ የአደባባይ ላይ ስብከቶች እንዲቀሩ የሚሉ ምክረ ሀሳቦች ተንጸባርቋል። ተመልካቾቻችን በተነሱ ርዕሰ ጉዳዮች ላይ እናንተ ምልከታና አስተያየት ምን ይመስላል? ኮሜንት ላይ አሳውቁን። እናመሰግናለን። ላይክ፣ ኮፒ ሊንክ እንዳይረሳ።